እና ሀብትን ፈልገህ ነው የመጣው? አዎ ንብረቴን በሙሉ መልስልኝ። ምንድነው የሚያስቅህ? በጣም ገርመኝ ነው። ምን የሚገርም ነገር ተናገርኩ? እኔ የማውቀው ብሩክ እንደዚህ ስላልነበር ነው። እሺ እባክህ አንተ የምታውቀው ብሩክ እንዴት ያለ ነበር? እኔ የማውቀው ብሩክማ ከሰው ገንዘብን የሚያስቀድም አልነበር። ምን ንብረቴን መጠየቅ አልነበረብኝም? ከልጆችና ከሚስት ገንዘብን ታስቀድማለህ ብዬ አስቤ አላውቅም ነበር። ስለሷ ምንም አይመለከተኝም። እሷ የራሷን ምርጫ መርጣ ሄዳለች። ኧረ እባክህ ስለ ልጆችስ? ስለ ልጆቼም ቢሆን አሁን ላይ እርግጠኛ መሆን አልችልም። እኔ እኮ ቆይ ግራ የሚገባኝ እንዴ ልጆች አይደሉም ብለህ እየካርክ ነው እንዴ አንተ ሰው? ኡፋ አሁን ሁሉም ነገር ተውና የጠየቅኩን ነገር ትመልስልኛለህ ወይስ አትመልስልኝ? እየጠየቅክ ያለው የተሳሳተ ሰው ነው እያልኩ ነው። አይገባም እንዴ? ምን እማላውቅ ይመስላል? ሁሉንም ነገር አውቃለሁ። እሺ ብሩክ አንድ ነገር ልንገርህ፣ ምንም ነገር አታውቅም። ምንም ሌላው ቢቀር እንደዚህ የምትንፈላስበት ሀብት የኔ እንደሆነ አውቃለሁ። እሺ አትሳሳት ብሩክ። ይሄ ሀብት ማለት የዛች የቆንጅኛዋና የምወዳት ሚስቴ ነው። እሺ በሱ ሀብት ደግሞ እንደፈለኩ የመሆን መብት አለኝ። ስለሱ ሀብት ምንም አያገባኝም። እኔ አሁን እየጠየቅኩ ያለሁት የኔን ድርሻ እንድትመልስልኝ ነው። እኔም ደግሜ ልንገርህ፣ እሺ ካሁን በኋላ ስለዚህ ጉዳይ እኔን አይደለም የምጠይቀው። ምን እውነቱ ደግመህ ስለ ንብረቱ እንድትጠይቀው አልፈልግም። ማለት ስለ ንብረት ማውራት ካለብህ እኔና ልጆችህን ነው ማውራት ያለብህ። ቆይ ልጆቹ ደግሞ ስለዚህ ጉዳይ ምን አገባቸው? አንተ አመንክም አላመንክም ልጆች ስለሆኑ ግማሹ ሀብት በስማቸው ነው። ምን? ቆይ ንግግራችንን እየሰማች ነበር? አዎ ሁሉንም ነገር ሰምቻለሁ። በጣም አዝናለሁ። መስማት አልነበረብሽም። በጣም ነው ማዝነው። እኔን እንኳን ብጠላኝ ልጆችህን መክዳት አልነበረብህ። ከዚህ በላይ ካንተ ጋር ምንም ማውራት አልፈልግም። ከዚህ በላይ ካወራው ልጆች ይሰማሉ። ሰማት አይደል? እውነቷን ነው። እሺ አላወራም። ለማንኛውም ሀብትህን ከፈለክ ምን ማድረግ እንዳለብህ እነግርሃለሁ። ምንድነው እሱ? እኔንም ልጆችህንም ክሰሰን። ምን እያልሽ ነው? አልሰማኸኝም? ልድገምልህ እንዴ? መስማቱን ማሰምትሻለሁ። ቆይ ግን እንዴት ነው አንቺና ልጆቼን ልከስ የምችለው? ንብረትህን ፈልግ አይደል የመጣኸው? አዎ ግን ምንም ግን ብሎ ነገር የለም። ንብረትህን ከፈለክ እኔንም ልጆችህንም ክሰሰን። እሱም በጭራሽ አላደርገው። ግድ ነው። ንብረትህን ከፈለክ ክሰሰን። ካለዚያ ደግሞ ንብረት የሚለውን ነገር ከናካቴ ይወርሳል። ተይ እንደሱ በጭራሽ እንዳታደርጊ። ሌላ አማራጭ የለም። እኛን ከሰ ፍርድ ቤት ሲወስንልህ ብቻ ነው ገንዘብህን መውሰድ የምትችለው። እንደዚህ ማድረግ ለኔ በጣም ከባድ ነው። አንተ እኮ ለገንዘብ ብለህ ልጆችህን የካድክ ፍርድ ቤት መክሰስማ አይከብድህም። ትርሲት እባክሽ እንደዚህ አትበይ። እውነቱ እሱ ነው። ለማንኛውም ስለመሸብህ እዚህ ማደር ትችላለህ። አይ እኔ እሄዳለሁ። እንደፈለክ ደህና ደር። ደህና ደሪ። ብሩኬ ቆይ ልሽ ምንም አያስፈልግም። ብሩኬ ቆይ ጠብቀኝ። ብሩኬ ኧረ ጨለማ ነው እባክህ ብቻ። ብሩኬ ቆይ ልሸኝ እንጂ ጨለማ እኮ። ብሩክ ኧረ ስማኝ ብሩኬ። ቆይ ብሩኬ ጠብቀኝ። ብሩኬ ጠብቀኝ። ምንድን ነው የምፈልግ? ይኸውልህ ተረጋጋና መለስ ስማኝ እስኪ። ተረጋጋን ይጨርስን መሰለኝ እኮ አይደል? እኮ ተረጋጋና ማውራ ነገር አለኝ። ዝም ብለህ ስማኝ እያልኩ። እንዴ ቆይ ልስማ ብለሽ ከዚህ በኋላ አንተ የምትናገረው ማምን ይመስላል? እንግዲህ ማመን አለማመን የራስ ፋንታ። አትልፋ። መቼም አላምንም። አውቃለሁ እኮ ብሩኬ በጣም ተናዳል፣ ግን ደግሞ እንደተፈጠረ ማወቅ አለብን። እውነቱንማ አወቅኩት እኮ። ሌላ እውነት የለም። በሚስቴና በገዛ ጓደኛዬ ተከድቻለሁ። እንዴ ማንም አልካድህም። ሚስቴ የገዛ ጓደኛዬ ማግባቷ ክዳት አይደለም እንዴ? ብሩኬ ምን ሆናል? ይሄ እኮ አስበን ያደረግነው ነገር አይደለም። ድንገት አንተ ሞታል ስንባል ሳናስበው ያደረግነው ነገር ነው። እኔ ግን አይመስለኝም። እንዴ ቆይ ብሩኬ ምን ማለት ነው? መጀመሪያውኑ ሳልሞት ከጀርባዬ ግንኙነት ነበራችሁ። ኧረ የማይመስል ነገርማ አታውራ ብሩኬ። ደግሞ ማን ያውቃል? የልጆቹ አባት እኮ አንተ ትሆን ይሆናል። አየህ በቃ ብሩኬ ሚስትህን አታውቃትም ማለት ትርሲትን አታውቃትም? አዎ አላውቃትም ነበር። አሁን ግን በደንብ አውቄያታለሁ። ይኸውልህ ብሩኬ 5 ዓመት ሙሉ አንተ ሞታል ብላ ስታለቅስ የነበረችበትን እንቧን ብታይ እንደዚህ አትልም ነበር። ቆይ ላናግርህ እፈልጋለሁ ብለህ እየሮጥክ የመጣው ለእሷ ጥብቅና ልቆምላት ብለህ ነው እንዴ? አዎ በእኔ ምክንያት እሷ መወቀስ ስለሌለባት ጥብቅና ቆምላታለሁ። ምን ችግር አለ? በጣም ደስ ይላል ብሩኬ።
ይሄ ሁሉ የተፈጠረው ነገር እኮ ላንተ ስንል ነው። ጭራሽ ለእናንተ ስተትም ምን ይሆንኩ ተጠያቂው? እንደሱ ሳይሆን ብሩኬ አንተ ከሞትክ በኋላ ውለታና ደግነት ለመመለስ ብዬ ነው ልጆች ስንከባከብ ነበር። እሺ እባክህ። በመሃል ግን በቃ ሳናስበው ከትርሲ ጋር መቀራረብ ጀመርን። ስንቀራረብ ደግሞ ፍቅር ውስጥ ገባን። ታዲያ ምን እናድርግ? ቆይ አሁን ምን ፈጣሪ ነው የምትለኝ? ደግሞ ሲሄሉ ነገር የምትነግረኝ እኔ ምን አገባኝ? ምክንያቱም እውነታውን ማወቅ ስላለብና በስሬ በጣም ስላፈርኩ ይቅርታ እንድታደርግልኝ ነው የምጠይቅ። ብሩኬ እባክህ ይቅርታ አድርግልኝ። እባክህ ይቅር በለኝ ነው። እባክህ ይቅር በለኝ በድያለሁ ወንድሜ። እባክህ ሚኪያስ ተነስ፣ እንደዚህ አታደርግ። እባክህ ይቅርታ ካላደረክልኝ አልነሳም። በድያለሁ ይቅር በለኝ እያልኩ እኮ ነው። እሺ በቃ ተነስ። እባክህ ይቅር ካላደረክልኝ አልነሳም። የእውነት ብሩኬ በቃ እሺ ይቅር ብያለሁ። ተነስ። እውነት ይቅር ብለኝ? አዎ በጣም አመሰግናለሁ ብሩኬ። አንተ በጣም መልካም ሰው ነህ። ይቅርታ እንደምታደርግልኝ እኮ አውቅ ነበር። አንድ ጥያቄ ግን አለኝ። ምን አይነት ጥያቄ? ቆይ ጓደኛዬ እንደነበርክ ለምንድን ነው የደበከኝ? እንዴ ብሩክ፣ እንዴ ይሄ እንዴት ተብሎ ይነገራል? በጣም አሳፋሪ ነገር እኮ። እንዴ ቆይ እኔ ባላቅ ኖሮ እስከ መቼ ድረስ ነው እየደበቃችሁ ልትኖር ያሰባችሁት? በዛ ላይ ደግሞ አንተ ሕክምናን ሳጨርስ ይሄን ነገር ብታውቅ ትጎዳለህ ብለን ስላሰብን በቃ ሕክምናው እስክጨርስ ዝም ማለት። እውነት ለኔ ያስባችሁ ነው? አው ላንተ አስበን ነው ብሩኬ። ድጋሚ ግን እየዋሸኝ እንዲያው ብሩኬ፣ አሁንም ድረስ እኮ ደግሞ ሞድ ጓደኛዬ ነህ አይደል እንዴ? አልመሰለኝም። ከሆነ ግን ጥሩ ነው። በነገራችን ላይ ብሩኬ ንብረቱን ብትወስደው እኮ በጣም ነው ደስ የሚለኝ። አመሰግናለሁ። ደህና ደህ። ቆይ ግን ለምን ወደምትሄድበት በመኪና ላደርስህ አይሻልም? አይ አያስፈልግም፣ ራሴ ሄዳለሁ። ወይ ብሩኬ ጨልሟል እኮ አንድ ነገር እንዳትሆንብኝ። እንደው በሸኛ አይሻልም? ራሴ ሄዳለሁ፣ ችግር የለውም። ሰላም ደህ። አረ ይሻላል። አዎ እሺ በቃ ደህና ደር። ግን እቺን ነገር ቢያንስ ለብርድ ትሆናለች አርጋት። ይሻላል? አዎ አርጋው። እሺ እንዴ ለምን ይብረድብኝ ወንድሜ? አርጋው። አመሰግናለሁ። አረ በእናትህ እንደዚህ አትበል። እኔ እናንተ ስንት ነገር ያሰለፍን ሰዎች። በቃ በል በቃ አንተም ወደ ቤት ግባ። እሺ ብሩኬ ገባ። እሺ ቻው ብሩኬ። ቻው ብሩኬ። አደራ እሺ በእናትህ እያየ እንደው ጨልሟል። ችግር የለውም አታስብ። አይ እንደው ብሸኝ እኮ ጥሩ ነበር። አይ ብሩክ፣ ይሄን እኮ ከልቡ ይሆናል ይቅር ያለኝ። እመነኝ ብሩክ፣ ይሄንን ጅላጅል የሆነ ልብን አውጥቼ ለውሻ ነው የምሰጥልህ። ምን አለ በለኝ። ማሚ ወይ ልጅ እያለቀሽ ነው እንዴ? ኧረ አይደለም፣ እኔ አላለቀስኩም። አትዋሽኝ ማሚ። እንዴ ካለብዬ ትልቅ ሲዋሻል? አይንሽ እኮ ቀልቷል። ደግሞ ስታለቅሽ ሰምቼሻለሁ። ስለዚህ ውሸታም ነሽ እያልከኝ ነው? ኧረ ማሚዬ እኔ እንደሱ አላልኩም። እና ታዲያ? እኔ እኮ የምታለቅሽ መስሎኝ አዝኜልሽ ነው። አላለቀስኩም። እሺ የኔ ጌታ ምንም አትጨነቅ። እሺ አልጨነቅም። ቆይ ግን ለምን ተነሳ? አልተኛም ነበር? ተኝቼ ነበር። እና ታዲያ? ስትጨቃጨቁ ሰምቼ ተነስቼ ነው። የኔ ጌታ ረበሽና አይደል? ማሚዬ አባዬ መጥቶ ነበር አይደል? ኧረ አልመጣም ካለብዬ። እና የማንን ድምፅ ነው የሰማሁት? የሚኪን ድምፅ ነው የሰማሁ። ግን እኮ ሲያወራ የአባዬን ድምፅ ነው የሚመስለው። ምን? የምናወራውን ሰምተሃል እንዴ? የሚለው ብዙ አልተሰማኝም፣ ግን ድምፁን ሰምቻለሁ። ውይ ካለብዬ የእሱ ድምፅ መስሎ ነው እንጂ እሱ አይደለም። ድምፁ እኮ ግን የእሱን ነው የሚመስለው። አባትህ በጣም ናፍቀዋል ማለት ነው። ለዛ ነው የእሱ ድምፅ የመሰለ። እሱማ በጣም ናፍቆኛል። ግን ብሎ ነገር የለም። አባታችሁ እዚህ ድረስ መጥቶ እናንተን ሳያይ የሚሄድ ይመስላል? እኔ እንጃ ማም። እዚህ ድረስ መጥቶ እናንተን ሳያችሁ በፍጹም አይሄድም። እሺ አሁን ገብተህ ተኛ። እሺ በቃ ደህና እደር። ሳትስመኝ ነው የምትሄደው? በጣም ነው የምወድሽ ማም። እኔም በጣም እወድሃለሁ እንጂ። ቻው በቃ ደህና እደር። ደህና እደር።
ካሌብ ና እስቲ ካሌብ ና አንዴ አናግረኝ ትተኛለህ ጎሽ ና ካሌብ ና እስቲ ቁጭ በልና እንደ አባትና እንደ ልጅ እናውራ ቁጭ በል ና ጎሽ አባቴ ብሩክ ነው እሱን አውቃለሁ ካሌብ ና ቁጭ በል እኔ የምልህ ካሌብ ትጠላኛለህ አይደል አልጠላህም እሱን ተወው ካሌብ በጣም ነው የምጠላኝ እኔ ግን አንተ ብጠላኝም በጣም ነው የምወድህ ልክ እንደ ልጅ እኮ ነው ካሌብ አባቴ ብሩክ ነው ብሩክ ያለ መስሎ ነው አይደል የተነሳው አባቴ እዚህ መጥቶ ነበር ድምፁን አልሰማውም እንዴ ሰምቼዋለሁ ግን ማሚ ስጠይቃት አልመጣም አለችኝ እንዴ ለምን ዋሸች እባክህ እንጃ በቃ ለማንኛውም ካሌብ አሁን ግባና ተኛ እሺ መጀመሪያ እዚህ መጥቶ ምን እንዳለ ንገረኝ አይ አይጠቅምም ይቅርብህ በእናትህ ሚኪ ንገረኝ አይ ካሌብ እንደው ነገሩ መጥፎ ነገር ስለሆነ ይቅርብህ ግባና ተኛ ማየን ሰድቧታል እንዴ እንደሱ ቢሆንማ ጥሩ ነው ግን እሱ እናንተንም ነው የሰደበው ምን ብሎ ወይ ካሌብ ለምን አትሰማኝም አይጠቅምህም አልኩህ እኮ እንኪ በእግዚአብሔር ንገረኝ ወይ ታውቋል ካሌብ በጣም እያስቸገርከኝ ይቅርታሽ ይሄን ብቻ ንገረኝ ከዚህ በኋላ አላስቸግርህም ወይ ካሌብ በእናትህ እሺ በቃ እነግርሃለሁ ግን ይኸውልህ የምነግርህ ነገር ለእናት እንዳትነግራት አልነግራት ፕሮሚስ ካሌብ ምን መሰለህ ያለው ብሩክ ብቻ ይኸውልህ ካሌብ ያው ብሩክ ያለው ፌቨንና ካሌብ ልጆች አይደሉም ያለው አባቢ ነው እንደዚህ ያለው ደግሞ ይኸውልህ እሱ ብቻ ሳይሆን እናታችሁንም አልፈልግሽም ብሏታል ይሄ ብሩክ ማለት ነው ለምን ምክንያቱም እሱ ይኸውልህ ሀብትና ገንዘብ ነው እንጂ እናንተን እኮ አይፈልጋችሁም ካሌብ በቃ እኔ ሄጄ ልተኛ አይዞህ እሺ ካሌብ ያው እኔ እኮ አባት ነኝ አንተም ፌቨንም ልጆቼ ናችሁ እሺ ይኸውልህ ካሌብ አሁን የነገርኩህን ነገር ግን አደራ ለማንም እንዳትናገር እንደው ካሌብ አደራ ለማንም አልናገር እሺ በቃ ደህና ደር አይ ካሌብ አንተም ለካ አንድ አባት ጅል ቢጤ እኔ እኮ ቆይ ምን ይሻላል አባትም ጅል ልጅም ጅል እንዴት ቆይ ሙሉ ቤተሰብ ጅላጅል ይሆናል እንዴ ወይ ጉድ አሁን በቃ እንደፈረደብኝ ደግሞ ልግባና የኔዋን ጅላጃ ጅላታ መጣሁልሽ የኔ ጅላጅል እንዴ የኔ ፍቅር እስካሁን እያለቀሽ ነው እንዴ በእናትህ ተወኝ ዝም በለኝ ሚኪ እንዴ ምን ማለት ነው ምንም እንዳትለኝ ማለት ቆይ ሌሊቱን ሙሉ ስታለቅሽ ማደር የምትፈልጊው ምን እንዳለኝ አልሰማህም እና እሱ ስላለ እኮ አንቺ አድርገሽዋል ማለት አይደለም እኔ ቆይ ደግሞ የልብሽን ንጽህና አንቺና ፈጣሪ ብቻ ነው የምታውቁት እሺ ቢሆንም እኔ ምን ያህል ታማኝ ሴት እንደነበርኩኝ አንተ ራስህ ታውቃለህ አውቃለሁ የኔ ፍቅር አንቺ ታማኝ ጨዋ አፍቃሪ ነሽ በጣም ነው ልቤን የሰበረው የኔ ፍቅር ነይ ነይ በቃ የኔ አታልቅሽ በቃ በእናትሽ በቃ የኔ አታልቅሽ እሺ በእኔ ምክንያት እኮ ነው ልጆቹን የጠላቸው ነገርኩሽ እኮ አንቺ ምንም አላጠፋሽም እሱ ራሱ ከቀልቡ ስላልሆነ ነው የሁሉ ነገር ደግሞ የኔ ጥፋት ነው አንተ ደግሞ ምን አደረክ አንቺ ማፍቀሬ ስህተት ነበር ግን ምን ላድርግ የኔ ቆንጆ ስቀርብሽ ስለምድሽ ከራሴ በላይ ወደድኩሽ የኔ ቆንጆ አንቺ ማጣት አልፈልግም አንተ ብቻ ሳትሆን እኔም ወድጄሃለሁ ጥፋተኛ ከሆንም ሁለታችንም ነው ጥፋተኛ የምንሆነው ታውቂያለሽ በፍጹም ሐሳቤ ውስጥ የሌለ ነገር ነው እየሆነ ያለው ልክ ነህ
ማንንም ያልጠበቀው ነገር እየሆነ ነው ያለው። መቼም ላጣሽ አልፈልግም። ብሩኬ ከኔና ከልጆቹ ብር ያስበልጣል ብዬ አስቤ አላቅም ነበር። እንደዛ በማድረጉስ እኔ በጣም ደስተኛ ነኝ። ምን ሆነሃል? እንዴት ነው ይሄ ደስ የሚል? ቆይ ተረጋጊ፣ ምክንያት አለኝ እኮ። ምን አይነት ምክንያት ነው እሱ ደግሞ? እንዴ አስበሽዋል? አንቺና ልጆቹ መለስልኝ ቢለኝ ምን ይወጣኝ ነበር? አንተ ደግሞ ይሄ ነው የሚያስጨንቅ? እና ታዲያ ሌላ ምን ያስጨንቀኛል? እኔ እኮ በዚህ ሰዓት እዚህ ዓለም ላይ ለአንቺና ለልጆቼ ከምጨነቀው በላይ ለራሴ አልጨነቅም። እሱን አውቃለሁ። እና ታዲያ አንቺና ልጆቹን ትቶልኝ ሙሉ ሀብቱን ቢወስድ የሚከፋኝ ይመስልሻል? እንደውም በጣም ነው ደስ የሚለኝ። በዚህ ሰዓት ከጎኔ ስለሆንኩ በጣም አመሰግናለሁ። እኔ ቆንጆ ምንም ችግር የለውም ማለት ነው። ደግሞ አንቺ እኮ በጣም ወደሽ ሚስቴ ነሽ። ያለ አንቺ እኮ ህይወት የለኝም። የኔ ዋርገብ አንቺ ሁሌም በእኔ ቅፍ ውስጥ ነው መኖር ያለብሽ። ሰላምሽ ያለው በእኔ ቅፍ ውስጥ ብቻ ነው። ከኔ ቅፍ ወጥተሽ ለመብረር ከሞከርሽ ግን ጨክኜብሽ ክንፍሽን ቆርጠዋለሁ። ግን በአንቺ ስለማጨክን የአጅል ባልሽን በቅርቡ አስወግዷለሁ። አንቺንም ከነ ሀብትሽ በቅፌ በሰላም ለዘላለም ትኖሪያለሽ። መቼም ቢሆን አንቺንም ሀብቱንም አሳልፌ አልሰጠውም። እንዴት አመሸሽ ወንቤ? እንዴት አመሸህ ብሩኬ? ይቅርታ ከመሸ መጣሁብህ አይደል? ኧረ ችግር የለውም። ደግነቱ ዘግቼ ሳልሄድ ነው የደረስኩት። እድለኛ ነኝ ማለት ነው። እንደዛ ነገር ምን ሆነሃል? ፊት ልክ አይደለም። እነ ትርሲት ጋር ሄጄ ነበር። ኧረ እባክህ ለምንድን ነው የሄድኩት? እኔማ ንብረቴ እንዲመልሱልኝ ብዬ ነበር። እና ታዲያ ምን አሉ? እባክህ እኛ እንደምናስበው አይደለም። እንዴት? ንብረቱ እኛ እንዳሰብነው በሚካኤል ስም ሳይሆን በልጆቹና በእሷ ስም ነው ያለው። ኧረ እባክህ እና ሙሉ ንብረቱን በልጆቹ ስም አድርጋለች ማለት ነው? ልጆቹ የኔ ከሆኑ አዎ። ይሄ ደግሞ ምን ማለት ነው? አሁን ላይ ልጆቹ የኔ እንደሆኑ እርግጠኛ አይደለሁም። ቆይ ልጆቹ ያንተ ናቸው ብላ ዋሽታኝስ ቢሆን? አይ እንደዚህ አይነት ነገርማ የምታደርገው ይመስለኛል። ትርሲት እስከማውቃት ድረስ ጨዋ ሴት ነች። አሁን ላይ በምንም ነገር እርግጠኛ መሆን ይከብደኛል። እኔ ግን እርግጠኛ ነኝ ልጆቹ ያንተ ልጆች ናቸው። ቆይ አንተ ግን እንዴት እርግጠኛ ሆንክ? እረስት ይሆናል እንጂ እኮ ስለሷ ጨዋነትና መልካምነት አወጣሁ ነበር። እኔ እንጃ። እኔ ግን አልመሰለኝም። እስቲ በሷ በኩል ሆነ አስበው። ምናልባት በሰራችሁ ስራ አፍራና ተሸማቀቅ ይችላል። መጀመሪያ ስታደርገው ያላፈረች አሁን ላይ ለኔ መንገሩ ምን አሳፈራት? እንደዚህ ማትፈር ለምን አልልም? ወይስ ያደረገችው ነገር ልክ ነው እያልከኝ ነው? ልክ ነው እያልኩ አይደለም። እና ታዲያ ጓደኛዋን ማግባቷ ልክ ላይሆን ይችላል። ነገር ግን ማግባት ነበረባት። ወጣት ናት፣ በዛ ላይ ቆንጆ ናት። መቼስ ከሞቶ ጋር ለሞት አይባል። ልክ ነኝ አይደል? እሱ ልክ ነህ፣ ግን ጓደኛዬን ማግባቷ በፍጹም ልክ አይደለም። እሱን እኮ ተማምነናል። በዚህ የተነሳ ልጆችን ምካር የለብን። አዎ ልጆቹ የኔ ሊሆኑ ይችላሉ፣ ግን ደግሞ ልቤ ውስጥ ጥርጣሬ ገብቷል። በማይሆን ጥርጣሬ ተነሳስተ ልጆችን መበደል የለብን። እውነት ልጆቹ የኔ ከሆኑ የንብረቴን ጉዳይ መርሳት አለብኝ ማለት እኮ ነው። እና ምንድን ነው የምትረሳው? ምክንያቱም ልጆቼን ከስሼ ፍርድ ቤት ማቆም ስለማልፈልግ ነው። ምን ነው ክሰሰኛ አለች? ምን ሆና ነው? እባክህ አላውቅም። የማውቀው ነገር ቢኖር ልጆቹ የእውነት የኔ ልጆች ከሆኑ አይምሯቸው በፍጹም መጥፎ ነገር እንዲቀረጽ አልፈልግም። እና ምን እና አለው? በቃ ነገርኩህ እኮ አልከሳቸውም። ምን ሆናል? አንተም እኮ ችግር ላይ ነው። ቢያንስ መተዳደሪያ የሚሆን ነገር ያስፈልጋል። ለራሴ አንሽ አላውቅም። በደንብ ብታስብበት ደስ ይለኛል። ይልቅ እዚህ ትንሽ ብቆይ አልከብድም ማለት? ኧረ አትከብደኝም። እንደውም በል ተነስ እንሂድ። ወደ ልንሄድ ነው? ወደ ቤት ነዋ። በዛው ልጅና ሚስቴን አስተዋውቃለሁ። እንዴ አግብተሃል እንዴ? ታዲያስ? በጣም ደስ ይላል። በጣም አንድ ልጅም አለኝ። እድሜ ላንተ። ቆይ እኔ ደግሞ ምን አደረግኩልህ? ልጅና ሚስት እኮ የፈጣሪ ስጦታ ነው። ከወደኩበት ባታነሳኝማ ሞቼ ቀርቻለሁ። አይ እኔ እዚህ ብሆን ይሻለኛል። አንተ ሂድ። እዚህማ አታድርም። እኔ ቤት እናድር። አይ እሺ በለኝ። ዛሬ ብቻዬን ነው መሆን የምፈልገው። ይሻላል? አዎ እንደዛ ይሻላል። ከኔ ጋር አብረኝ ብትሄድ ደስ ይለኝ ነበር። እምቢ ካልክ ምን ይደረግ? ግድ የለም ሌላ ቀን አብሬ እሄዳለሁ። ለማንኛውም ለሰራተኞቹ ብዬ የገዛሁት ፍራሽ አለ። እሱን ላምጣልህ። በጣም አመሰግናለሁ። ግን ችግር የለውም። ለአንተ ህይወቴንም እሰጣለሁ።
በጣም ይቅርታ ቦስ፣ በጣም ይቅርታ። አንተ ያማል እንዴ? መጣው እያልክ ስንት ሰዓት ሙሉ ትገትረኛለህ? ይቅርታ አብዝቼዋለሁ በእውነት በጣም ይቅርታ። ዝም በል እባክህ። ለምን ነበር የፈለከኝ? ስለ ብሩክ ጉዳይ እንድታማክረኝ ነበር የፈለኩ። ምን ችግር አለው ታዲያ? አማክራለሁ። ብሩክ ሀብቴን ንብረቴን ስጡኝ ብሎ አይኑን አፍጦ ጠየቀኝ። ኧረ እባክህ የፈራነው ደረሰ ማለት ነው? ለዚህ ነበር አስቀድሜ እንድገለው ነገር የነበረው። ታዲያ አሁንም እኮ መግደል ይቻላል። አረፈደም። አሁንም አንችልም። ለምንድን ነው ማንችለው? ምክንያቱም ሀብቱን በጠየቀበት ሰዓት ብንገለው ጥርጣሬዎች ሁሉ እኔ ላይ ነው የሚሆነው። ትንሽ እንኳን አታስብም እንዴ? አንተ በማትጠረጠርበት መልኩ አደጋ አስመስለን ማድረግ እንችላለን። ኦ ሰውዬ፣ እሱም ቢሆን ሊያስጠረጥረን ይችላል። እና ስንት የደከምንበትን ሀብት አሳልፈህ ልትሰጥ ነው ማለት ነው? እሱማ እንዴት ይሆናል ታዲያ? እሺ ምን ልታረግ ነው? አላውቅም። ግን ይኸውልህ ትርሲት በጣም ስለተናደደች ካልከሰስከኝ ሀብቱን አልሰጠም ብለዋለች። እንደዛ ከሆነማ በጣም አሪፍ አጋጣሚ እኮ ነው። እንዴት? ግን ይኸውልህ መጀመሪያ ሀሳቧን እንደማትቀይር እርግጠኛ መሆን አለብህ። ይመስለኛል ሀሳቧን ማቀየር ይመስለኛል አይደለም ሚኪ፣ እርግጠኛ መሆን አለብህ። እጭ ለምን ዘጥ ብለህ ያሰብከውን ነገር አትናገርም? ምን መሰለህ ያሰብኩት? ይኸውልህ አሁኑ የብሩክን ማንነት ማጥፋት አለብን። እንዴት ነው ማንነቱን የምናጠፋው? እንዴት መሰለህ? ባለፈው ለሬሳ መቀቀያ ብለን ያስቀመጥነው አሲድ አለ አይደል? እናማ ከአሲዱ ትንሽ ወስደን ፊቱ ላይ እንደፋበትና ማንም እንዳያውቀው ማድረግ እንችላለን። እሺ አሻራውስ? አሻራው እንዲናርጋ እጁን እንቁረጠው። ቆይ የምትለው ፊቱ ላይ አሲድ ደፍተንበት እጁን ቆርጠ ነው እንዲኖር ነው የምፈልገው? አዎ ጥሩ ሀሳብ አይመስልም? አረ አንተ ሰው ያማል እንዴ? ከዚህ ሁሉ ነገር ከምናደርግ ለምን አንገለውም? እሱ አይሻልም እንዴ? ተከስተ ተው እንጂ አንተ። እንደዛ ከሆነማ ግልግል ነው። እኔ እኮ ነኝ መጀመሪያውን እንደዚህ ስለ የነበረው። ለማንኛውም ውሳኔን እስቲ አስቤበት አሳውቃለሁ። አሲድ ቶሎ ብትወስድ ግን ጥሩ ይመስለኛል ሚኪ። ሰውዬ ነገርኩ እኮ ውሳኔን ጠብቃልኩ። ምንድነው የሚያጣድፍ? እሺ እጠብቃለሁ። ደደብ ስማ ደግሞ ሚኪ፣ ኧረ ምንድነው ጠፋሽ እኮ ፈልግኝ እንጂ። እሺ ትራንስፈር አደርግልሃለሁ። ግን ይኸውልህ ትራንስፈር ማድረግልህ ስላማከርከኝ ሳይሆን ደነስ ስለሆንክ ስለምታሳዝነኝ ነው። እሺ እንዴትም ይሁን ዋናው ገንዘቡ እጄ መግባቱ ነው። በምንም ክፈለኝ። አሬ ደደብ ነግሬሃለሁ። አይ ሚኪ፣ ከሱም ብሶ ሰው ደደብ ይላል። የዓለም አቀፍ ደደብ። ለማንኛውም በጊዜ ሂደት ማን ደደብ እንደሆነ ይለያል። ብሩኬ ሲጎሮንሳ እንዴት ነሽ? አለሁልህ። ጋሽ የለም እንዴ? የለም ና ቁጭ በል። የት ሄዶ ነው? እኔ እንጃ መጣው ጠብቂኝ ብሎኝ ነው የሄደው። የት እንዴት አልነገረሽም? አልነገረኝም። መጣው ጠብቂኝ ብቻ ነው ያለኝ። አንተ ግን በጣም የምትገርም ሰው ነህ። ደግሞ ምን አደረኩ? ሀብታም ነበርክ ስትባል ጫማ መጥረግ ደበረክ አይደል? አንቺ ደግሞ ምን እንደምትወራ? ምን ልትል ነው? አባዬ ብቻውን አይደል እንዴ ምድረ ሸፋፋ ያመጣውን ጫማ ሲያቃና ምን ሲል የሚውለው? ጋሼ ብቻውን ሆኖ ስራ በዛበት አይደል? በጣም እንጂ። ትቀልዳለህ እንዴ? የመሬት ነው አልቀለድኩም። ባይገርምህ አንተ ይሄን ስራ ካቆምክ በኋላ ስራው በጣም ነው የቀዘቀዘው። ሴቶቹ ይመጡና በስራት የለም ካሉ በኋላ የለም ሲባሉ በሉ ደህና ዋሉ ብለው ጥርግ ይላሉ። ይዛ ወራኛ። የምሬን እኮ ነው። እኔ የምልህ አንድ ጥያቄ ልጠይቅህ። ምንድነው እሱ? ጠይቂኝ። እዚህ ያለ ልብ ነው ወይስ ጫማ ነበር የምጠገን የነበረው? አንቺ ምን ይመስልሻል? እኔማ ምን አቀልሃለሁ? ምን እኔ ካንቺ የምደብቀው ሚስጥር አለኝ እንዴ? እስከማውቀው ድረስ ምንም አደብቀኝም ነበር። አሁን ሳስበው ግን ያንን የተጣመመ ጫማ ብቻ ነበር የምጠገነው። እኔ ምን አገባኝ? ደስ እንዳለሽ ማሰብ ትችያለሽ። እሺ ብሩክ ልባዳሹ። እሺ የወሬ ኤክስፐርቷ ሚጡ አሁንም የልብ ጠጋኝ መሆኑን አላመኑም አቶ ብሩክ። አንቺ ወሬ አልቅብሽም። ቢያውን ወሬውን ተውና ያላለቀ ጫማ ካለ ስጪኝና እየጠገንኩ ልጠብቀው። ወይ ጫማ እንኳን ጨርሰናል። ባይሆን የሚጠገኑ ልቦች አሉ። እነሱ ላምጣልህ? ሳኩልሽ በጣም ከምሬን እኮ ነው። በእናትሽ ቀልሽ አሁን በጣም እጅጅ እያለኝ ነው። አሁን ቀልዱን ተይውና ጫማ ካለ ስጪኝ ጋሼ ላግዘው። አንተ ግን በጣም የምትገርም ሰው ነህ።
እኔ ታገዘውም ስላልኩኝ ነው ካላገዝኩ የምትለው? አንቺ ያምሻል እንዴ? ምን ከዚህ በፊት ጋሼን አግዤው አላውቅም? አታስመስል እባክህ፣ አስመሳይ። አንቺ ማን አስመሳይ? አንተ ነህ። ምን ልታመጣ ነው? ማመጣውንማ ታይሻለሁ። ዛሬ ተመልጪ። አድነኛ ባይ ሊመታኝ ነው። እናንተ ልጆች ምን ሆናችሁ? በኋላ አገኝሻለሁ። ሳይ ምን አድርጋ? ጋሼ እንዴት ዋልክ? እንዴት አልኩ? ከአንቺ ጋር አልጨረስም። ሰላም አልክ ጋሼ? እንዴት አደርክ ልጅ? ደግሞ ቆይ ምን አድርጋህ ነው? እንዴ አባዬ እኔ ምንም አላደረኩትም። አይ አውቅሻለሁ እኮ ደግሞ ብሩኬ ምንም ሳታደርጊ አይቆጣሽም። እንዴ አባዬ አይ ነው ወይስ እሱ ነው የምታምነው? እውነቱን ለመናገር ካንቺ እኔ እሱን ነው የማምነው። አረ እንደዛ ነው? ባይገርምሽ እሱን እኔ ከራሴ በላይ ነው የማምነው። ጋሼ በጣም አመሰግናለሁ። ቆይ እሺ ግን ምንድነው ጸባችሁ? አይ ዝም ብሎ ነው ጋሼ። ተዋት እንዴ። ምኑን ነው የምነግረው? የተጣላንበትን ነው። እንደውም ተው እኔ ራሴ እነግረዋለሁ። ያው መዋሸት ግን የለም። አባዬ ደግሞ እንደውም ተው እሺ። እሺ በቃ ንገሪ። ተው አልነግረን። እሱን አይደል የምታምነው? እሱ ይንገርክ። እሺ አንተ ንገሪ። ቀላል እኮ ነው ጋሼ። ይኸውልህ ምን መሰለህ? ተው እንደውም እኔ ራሴ እነግረዋለሁ። ምን መሰለህ አባቢ፣ እንደ በፊቱ ሴቶቹ የተቀደደ የተጣመመ ጫማ ማሰረት አቁመዋል። ምን እያልካቸው ነው ስለው ተናደድ። አንቺ እንደዛ ብቻ ነው ያልሽኝ? አዎ እንደዛ ነው ያልኩት። ደግሞ እውነት አይደል አባዬ? እውነቱን ለመናገር ይኸው አንተ ስራውን ከተወኩ በኋላ ይኸው ሴቶቹ ጠፍተዋል። እንዴ ጋሼ አንተም እንደዚህ ትላለህ? ምን ላድርግ ልጄ፣ ያው ግድ እውነቱን መናገር ስላለብኝ ነው። ወይኔ አባዬ አንተ ማረጀህ እንጂ እኮ እንደሱ ልብ ትጠግን ነበር። የምን ልብ ጥገና ነው እሱ? ደግሞ ብሩኬን ጠይቀው፣ እሱ ነው የሚያውቀው። አንቺ ልጅ ግን ለምን አታየኝም? ጋሼ ደግሞ በሷ አይደለም የሚጣላ ነው። እና በምንድን ነው የተጣላችሁት? አይ እናንተ ልጆች ቆይ መቼ ነው የምትስማሙት እንዴ? እኔ ምን ላድርግ አባዬ? ላሰለጥነው ሞከርኩኝ፣ እሱ ግን ሁሌ ፋራ ነው። እንዴት ነው ታዲያ ከዚህ ጋር ልገባ የምችለው? ማን ነው አንቺ ፋራ? አንተ ነህ። እዚህ ካንተ ሌላ ፋራ አለ? አይ ካሁን በኋላ እኔ እያለሁ እንድትጣሉ አልፈልግም። እሺ አንጣላም። እኔ ምልህ ጋሼ የት ሄደህ ነው ግን የመጣው? ሚታይ እስኪ ምሳ ሰርተሽ ይዘሽልኝ። አባዬ ትንሽ ተጫውቼ እሄዳለሁ። ወይ ልጄ ብሩኬ ሳይበላ ሄዳላ? ምን አንተ አትቆይም እንዴ? ወይ ልጄ ሰው እንደዚህ ይባላል? እስኪ በይ ቶሎ ብለሽ ሰርተሽ ይዘሽልኝ። እሺ በቃ ሄዳለሁ። ስማ ደግሞ የሀብታም ምግብ ለምዳ የኔ ሽሮ ንቀብት እገላለሁ። እሺ ወይ ሚጣ፣ ምንም ሀብታም ቢሆን እኮ እንዳንቺ ግን የማይጣፍጥ ምግብ ሊሰራ አይችልም። ምንድነው ያልከው? የማይጣፍጥ ነው ያልከው? ኧረ እኔ እንደዛ አላልኩም። አጥቶይ ሰምቻለሁ። የማይጣፍጥ ምግብ ነው ያልከው። የኔ ነው የማይጣፍጥ ምግብ ያልከው? ኧረ እኔ እንደሱ አላልኩም። እኔ ያልኩት እንዳንቺ የሚጣፍጥ ምግብ የሚሰራ የለም ነው ያልኩት። ይኸውልህ ጸባይን ብታሳምር ነው የሚሻለው። እሺ እሺ በሉቻ የፈጠነ ነው የሚመጣው። እቺ እብድ የሆነች ልጅ ፈጣሪ እሷን ባይሰጠኝ ምን እንደምሆን አላውቅም። አዎ በጣም ጥሩ ልጅ ነች። የሚገርመኝ እሷ እብደቷ ብቻ ሳይሆን አንተም ከሷው ጋር ስትሆን የምታብደው ነገር ነው። አላውቅም፣ ንጹህ ልብ ስላላት ነው መሰለኝ። እኔም ከሷ ጋር ስሆን ነፃነት ይሰማኛል። እውነት ነው። እሷም እንደርግብ ንጹህና የዋህ የሆነ ልብ ነው ያላት። በጣም እኔ የምልህ ጋሼ የት ነበር ግን የሄድከው? አራጣ በዳሪ ገጄ ነበር። አራጣ በዳሪ እንዴ? ለምን? ያው እኔም እንደ ሰው ብድር ፈልጌ ነው። ቆይ ጋሼ ይሄን ያህል አራጣ የሚያስበድር ምን ችግር ገጥሞ ነው? የልጄ ጉዳይ ነው። የልጄ ጉዳይ እንዴ? ቆይ ሚጣ ምን ሆነች? አሁን ሰላም አልነበረችም እንዴ? ጤናዋ እንኳን ደህና ነች። እና ታዲያ እኔ ያሳሰበኝ ያለው ነገር እንዲህ በዋዛ በፈዛዛ እድሜዋ እየባከነ መሆኑ ነው። አልገባኝም ጋሼ። ይኸው እንደምታውቀው ከዛሬ ነገ ኮሌጅ አስተምራታለሁ እያልኩ ይኸው ሳላስተምራት እድሜዋ በከንቱ ሄደ። እሱስ ልክ ነህ። እኔም አስቤው ያልተሳካልኝ ነገር ነው። እንደ አባት አንድ ልጁ ስትባከንና ሜዳ ላይ ስትቀር እንደማየት የሚያሳምምና የሚጎዳ ነገር የለም። እሱ እንኳን እውነት ነው። እና በመጨረሻም የሚከፈለው ሁሉ መስዋዕትነት ተከፍሎ ልጄን ለማስተማር ወስኛለሁ። እና ቆይ ሊያበድር ተስማማ? እስኪ ላስብበት ነው ያለው። ቆይ ጋሼ ምን ልታስይዝ ነው? ያው ያለችኝ ያቺ ደሳሳ ቤት ናት። ያው እሷን አስይዛለሁ። ቆይ የቀበሌ ቤት ግን በአራጣ ማስያዝ ይቻላል እንዴ? እሱማ አራጣ ማበደርም እኮ ክልክል ነው። ለነገሩ መላ አይጠፋውም። ያለኝን ንብረት ሁሉ ሽጬም ቢሆን ማስተማሪ ግን አይቀርም።
እሺ ልጆቹን አስተናግዳቸው። ሂሳብ ሰርተሽ ጠብቂ። እዛ ጋር ቶሎ በይ አስተናግዳቸው። መጣሁ። ይቅርታ ስራ በዝቶብኝ ነው። ችግር የለም። ያው እንደነገርኩህ እንግዲህ ለሚጣት ትምህርት ቤት ብሎ አራጣ ሊበደር ነው። አራጣ ምን ያህል አደገኛ መሆኑን ታውቃለህ አይደል? እሱማ እንዴት ይጠፋኛል? ምናልባት መኖሪያ ቤታችሁን ሁሉ ሊያሳጣ ይችላል። እሱ እውነት ነው፣ ግን ደግሞ ሌላ አማራጭ የለኝም። እንደኔ አማራጭ አለ። ምንድነው እሱ? ንገረኝ። አማራጩ አንተ ነው እንዴ? ቆይ እኔ ደግሞ እንዴት ነው አማራጭ ልሆን የምችለው? ይኸውልህ ብሩክ፣ አንተ ከራስ አልፈ ለሰው የምትተርፍ ሰው ነው። ምን እያሰብክ ነው? የማስበው ገብቶሃል። ሀብትህን በእጅ አስገባ። ቆይ በዚህ ነገር ስንቴ ነው የምንነጋገረው? አይሆንም አልኩ አይደለም እንዴ? ነግረኸኛል፣ ግን እኔ ያላመንኩበት። የማይሆን ነገር በማሰብ ጊዜን ባታቃጥለው ደስ ይለኛል። ደግሞ የእነዚህ ሰዎች ውለታ እንዳለብህ ነግረኸኛል። እሱስ እውነትህን ነው። መቼም ቢሆን ከፍዬ ማልጨርሰው ውለታ ነው ያለብኝ። አሁን ውለታ የምከፍልበት ሰዓት ላይ ነው። ቾምቤ ነገርኩህ እኮ። እባክህ በደንብ አስብበት። አዲስ ነገር የሚፈጠር አይመስለኝም። ምሳ ልጋብዝህ ብለህ እምቢ አልከኝ አይደል? ይቅርታ አድርግልኝ። ሚጣ በሰራችው ምግብ ላይ ምንም መደረብ አልፈልግም። ማር እንኳን ቢሆን መላስ አልፈልግም። እንዴት አይነት ባለሙያ ብትሆን የእኛም ቤት ምግብ ያስናቀችው? ተወዳዳሪ እኮ የላትም። ይሄኛ እመነኝ፣ አላጋነንኩት። እኔ ራሱ ሙያዋን እስከ ቀምስ ድረስ ጓጓ። ይኸውልህ እድል ቀንቶ የእሷን ምግብ የምትበላ ከሆነ የብረት ጓንት ያስፈልጋል። ለምን? ምክንያቱም ጣቶችን እንዳትቆረጥባቸው ነው። ኧረ ብሩኬ ጨዋታ ጨምረሃል እባክህ። እውነቴን እኮ ነው የምልህ። ካላመንከኝ እንደውም አንድ ቀን አገናኛቸዋለሁ። ሙያ እንደዚህ ከሆነ መልኳስ እንዴት ነው እባክህ? የመልኳ ደግሞ ብታይ ሌላ ነው። ተው እየዋሸህ ነው። ፀሐይ እኮ ነው የምትመስለው። ዣንጥላ ነው ይዛ የምንቀርበው በለኛ። ምን እንዳታቃጥል ፈርታ ነው? ታዲያስ አገኘኝ። ምን እባክህ እንደዚህ ትወራላትን ሴት መች ነው የምታስተዋውቀኝ? በቅርቡ አገናኛቸዋለሁ። ደስ ይለኛል። እንደውም እዚሁ አንተ ካፌ ይዣት መጣና ትተዋወቃላችሁ። ኧረ አዎ በልና እንግባ። እሺ የኔ አባት ከዚህ በላይ ይበቃል። ስለዚህ አጠፋፋና ተኛ። ነገ ትምህርት አለ። ቆይ ልጨርስ። ውይ አባቴ ይሄ እስኪያልቅ በጣም ይመሻል። ተነስ። ማሚ ለምንድን ነው የምትጨቀጭቂ? እና እያየህ ልታድር ነው? ነገ እኮ በጣም መነሳት አለብህ። ተማሪ ነህ። ችግር የለም በጠዋት እነሳለሁ። አይ ካሌብ አትጨማለቅ። አጠፋፋና በጊዜ ተኛ። ማሚ ተነስ አልኩህ እኮ። ውፍ እንደውም እዚህ ቤት መኖር መሮኛል። ምንድን ነው ያልከው? እዚህ ቤት መኖር መሮኛል። ቆምና አዋራኝ። ምን ስለሆነ ነው እዚህ ቤት መኖር የመረረ? ምክንያቱም አንቺ ስለምትዋሽ። ምን ብዬ ዋሻው? እና አባቢ እዚህ ቤት አልመጣም ብለሽ አልዋሸሽኝም? እውነቴን ነው። አልዋሻውህም፣ አልመጣም። አረ ማሚ ብናትሽ አትዋሺ። ስማኝ፣ እኔ እናትህ ነኝ። ሁለተኛ እንደዚህ እንዳትለኝ። ተግባባን? እሺ አልልሽ። ደግሞ ሁለተኛ እዚህ ቤት መኖር አስጠላኝ ስትል መስማት አልፈልግም። ምን እንደዛ ስል ብትሰሚኝ አንቺ ምን እንዳባዬ ልጠይና? ምን አውቃለሁ አባታችን አይወደንም። ለዛ ነው አንቺም አልመጣም ብለሽ ዋሸሽ። ማን ነው እንደዚህ ያለ? ማንም አላለኝ። ንገረኝ። ማን ነው አባትህ አይወድህም ያለ? ካሌብ ማን ነው አባትህ አይወድህም ያለ? ውፍ ማሚ በቃ ደህና አይደል? ካሌብ ይኸውልህ አባትህ ይወድሃል። ካሌብ ምን አይነት ጣጣ ነው? ማን ነው ደግሞ እንደዚህ ያለው? ወይ ጉዴ! ወጣሽልኝ? ነይልኝ እስቲ ነይ። የኔ እርግብ ምን ሆነሽ ነው ታች ከካሌብ ጋር ስትጨቃጨቂ የነበረው? ጭቅጭቃችን እዚህ ድረስ ይሰማ ነበር? በጣም ነው እንጂ የሚሰማው። እኔ እኮ የእናትና ልጅ ጭቅጭቅ ነው ብዬ ነው ዝም ያልኩት። አንድ ነገር ልጠይቅህ። እሺ ምንድን ነው እሱ? ስለ ትናንትናው ጸብ ያልከው ነገር አለ? አረ በፍጹም ምንም አላልኩት። እርግጠኛ ነህ? አዎ። ምን ነው አለኝ ያለሽ ነገር አለ እንዴ? አይ የለም። እና ታዲያ እንዴት እንደዚህ ልትይቻለሽ? አይ ድንገት ተሳስተህ ነግረው ከሆነ ብዬ ነው። ያምሻል እንዴ ተርሴት? ቆይ እንዴት እንደዚህ አይነት ነገር ነግሯል? እኔ እንጃ። ትናንት የተፈጠረውን ነገር ዋሽቻ ሳምኘው ነበር። ዛሬ ግን ምን ተፈጥሮ እንደዛ እንዳለኝ አላውቅም። ምናልባት ያው እንግዲህ ጮክ ብለን ስንጨቃጨቅ ስለነበር እሱን ሰምቶ ነው የሚሆነው።
በእኛ ጸብ ምክንያት እነዚህ ህፃናት ላይ ምንም አይነት ተቀርጾ የሚቀመጥ መጥፎ ነገር እንዲኖር አልፈልግም። ሶስ ልክ ነሽ። ብታይ ውሸታም ብሎ ሲሰድበኝ ሰውነቴን እንዴት እንደነዘረኝ። ተይኝ ቆንጆ፣ ለሱ ብለሽ እንዳደረግሽ ስላልገባው ነው እኮ። እኔ ልጆቹን ምን ማድረግ ነበረብኝ? ንገረኝ እስኪ፣ እኔ ምን ላድርግ? አንቺ ምን ታደርጊያለሽ? ያው እንግዲህ ጊዜው ደርሶ እስኪገባው መጠበቅ ነው። አልገባው ካለስ? የኔ ቆንጆ እሱንማ በቃ ጊዜ ነው የሚፈታው። አሁን ለማንኛውም ንግባ እናንተኛ አይደል? እሺ እሺ ብሩክ፣ ለምንድን ነበረ ደውለህ እፈልግሻለሁ ያልከኝ? አንድ ጥያቄ ልጠይቅሽ ነበር። ስለ ልጆች ነው ወይስ ስለ ሀብት ለማወቅ? አይ ስለ ሁለቱም አይደለም። እና ስለምንድን ነው ታዲያ? ስለ እቴ ጉዳይ። ኦኬ፣ ስለ ሜሪ ነው? ስሟን አላውቀውም። ሜሪ ነው የምትባለው? አዎ ሜሮ ነው ስሟ። ቆንጆ ስም ነው። ለማንኛውም ስለ ሜሪ ምን ልጠይቀኝ ነው? ላገኛት እፈልጋለሁ። እና እኔ ምን ልብዳ? ያለችበትን እንድትነግረኝ እፈልጋለሁ። ስለ እሷ የነገሩ ሰዎች ከሀገር መውጣቷን አልነገሩህም? ነግረውኛል፣ ግን የት ሀገር እንዳለች አልነገሩም። ስለዚህ የት ሀገር እንደሆነች ማወቅ ነው የፈለግከው ማለት ነው? አዎ የት ሀገር እንዳለች እንድትነግረኝ እፈልጋለሁ። እኔ እስከማውቀው እንግሊዝ ሀገር እንደነበረች ነው። እንግሊዝ ምን ከተማ? ለንደን መሰለችኝ። መሰለኝ ነው ወይስ እርግጠኛ ነሽ? እርግጠኛ ነኝ ለንደን ነች። መቼስ ሶሻል ሚዲያ ላይ ጓደኛ ናቸው አይደል? በፊት ላይ አዎ ጓደኛ ማቾች ነበር። አሁን ላይስ? አሁን ላይማ ጓደኛ ማቾች አይደለን። ለምን? ምክንያቱም ብሎክ ስላደረገች። ለምን ብሎክ አደረገችሽ? ማለቴ ተጣልታችሁ ነበር? መጣላት እንኳን አልተጣላንም። እና ታዲያ ለምንድን ነው ብሎክ ያደረገች? ምክንያቱም ምን መሰለህ፣ ሜሮን ሚኪን በማግባቴ ደስተኛ አትመስለኝም። ምክንያታዊ ነች ማለት ነው? አዎ ከዛን ጊዜ በኋላ ግንኙነታችን ተቋርጧል። አሁን ላይ ትኑር ትሙት ምንም ማውቀው ነገር የለኝም። ቆይና ሌላ የምናገኝበት መንገድ አይኖርም? በእኔ በኩል ምንም አማራጭ የለም። ምናልባት በሌላ ሰው ልናገኛት እንችላለን። በማን? በጓደኞቿ በኩል። የጓደኞቿ ስልክ አለሽ? አይ የለኝም። እና ታዲያ እንዴት ነው እነሱንስ ማግኘት የምንችለው? እስኪ እሱን በደንብ ላስብበትና እነግርሃለሁ። እሺ፣ ስለ ትብብርሽ በጣም አመሰግናለሁ። በቃ እኔ አሁን ልሂድ። ቆይ የትም እንዳትሄድ። ለምን? ምክንያቱም የማወራ ነገር አለ። ምንድን ነው እሱ የምታወራው? ቆይ አንዴ ሚኪ ይምጣና አንድ ላይ እናወራለን። ምን? ሚኪያስን እዚህ ጠርተሽዋል? አዎ ይኸው እድሜው ረጅም ነው፣ ስናነሳው መጣ። ቆይ ምን ሆነሻል? ለምንድን ነው እዚህ የጠራሽው? ሁላችንም ቁጭ ብለን የምናወራው ጉዳይ ስላለ ነው። ብሩኬ ሚኪ እንዴት ነህ? እግዚአብሔር ይመስገን። የኔ ፍቅር የኔድ እንዴት ነሽ? ቁጭ በል። አመሰግናለሁ። አሁን ሁላችንም ከተገናኘን ወደ ጉዳያችን እንግባ። እሺ እንግባ። ግን ምንድነው እሱ ጉዳዩ? አንድ ውሳኔ ላይ ደርሻለሁኝ። የምን ውሳኔ? ተረጋጋ፣ ወደ እሱ እንመጣለን። እሺ ፈጠን ማድረግ ትችያለሽ? ምን መሰላችሁ፣ ብሩኬ ንብረቱን ከጠየቀ በኋላ አስቤበት ድርሻውን ልሰጠው ወስኛለሁ። እውነትሽን ነው? አዎ እውነቴን ነው። በጣም አመሰግናለሁ። ችግር የለውም። የለፋበት ሀብትህ ስለሆነ ሙሉ መብት አለ። ቢሆንም እንደዚህ በቀናነት በማሰብሽ በጣም ደስ ብሎኛል። ችግር የለውም። ሚኪ በዚህ ጉዳይ ምን ትላለህ? በጣም ደስ ይላል። ተስማምቻለሁ። ያው የራሱ ንብረት አይደል? ደስ ብሎኛል። ውዴ እንዲህ ስለተረዳኸኝ በጣም አመሰግናለሁ። ኧረ ችግር የለውም። ይሄ እኮ ህጋዊ ፕሮሰሱ እስኪያልቅ ብር የሚያስፈልግህ ከሆነ ከኔ መጠየቅ ትችላለህ። እሺ በጣም አመሰግናለሁ። በቃ እኔ ልሂድ። ስጨርሽ ነይ እሺ? ቤት እጠብቅሻለሁ። እንዴ አብረን አንሄድም እንዴ? አይ በቃ እኔ ልሂድ። እናንተ የልብ ልባችሁን ተጫወቱ። እሺ እሺ በቃ ቻው። ቻው ብሩኬ፣ እንኳን ደስ ያለ። አመሰግናለሁ። ተጫወቱ። እኔ የምልሽ ትርሲት፣ አንድ ነገር ግን እውነቱን እንድትነግረኝ እፈልጋለሁ። ምን? ስለ ልጆቹ ነው? አዎ። ልጆቹ ግን እውነት የኔ ልጆች ናቸው? አዎ
ሁለቱም ልጆች ያንተ ናቸው። በፍጹም ልትጠራጠረኝ አይገባም። እንዴ ነው ማልጠራጠርሽ? ያገባሽው እኮ የገዛ ጓደኛዬ ነው። ቆይ ከዛ በፊትስ ቢሆን ግንኙነት እንዳልነበራችሁ እንዴት በምን ማወቅ እችላለሁ? በእርግጥ ጓደኛህን ማግባቴ በህይወቴ ትልቁ ስህተቴ ነው። ግን አንተ እያለ እንኳን ግንኙነት ሊኖረን ቀርቶ እንደራሱ ታይቶኝ አያውቅም ነበር። እርግጠኛ ነሽ ልመንሽ? እመነኝ። እኔ ማመን ካቃተ ደግሞ ልጆቹን ማስመርመር ትችላለህ። አምኜሻለሁ። ግን ደግሞ በድጋሚ ዋሽተሽኝ ከሆነ ይኸውልህ ደግሜ ያልዋሸህ በሙሉ ልብህ እመነኝ። እሺ አምኜሻለሁ። ወይኔ ሚኪያስ ማትረቢ ቹሻ ቹሻ ሰራችልኝ ማለት ነው። ወይኔ ሚኪያስ እንደዚህ የለፈውበት ድካሜ መና ቀረ ማለት ነው። አይ በፍጹም አይሆንም፣ በጭራሽ አይሆንም። 70 ሳንቲም እንዲያገኝ አላደርኩም። ወይኔ ወጫለዋ እንደዚህ ለፍቼማ ገደል አይገባም። ወይኔ ስለ ሁሉም ነገር አመሰግናለሁ። ችግር የለውም። ስለባለፈው ንግግሬም በጣም ይቅርታ። እባክህ ከዚህ በኋላ እንደዚህ አይነት ቃላት እንድትናገር አልፈልግም። እርግጠኛ ነኝ በፍጹም አይደገምም። አምናለሁ። በነገራችን ላይ ልጆቹ በጣም ናፍቀውሃል። መቼ ነው የምታያቸው? ሰሞኑን መጥቼ አገኛቸዋለሁ። ካሌብ ቆንጆ ሙድ ላይ ስላልሆነ መተህ ብታየው ደስ ይለኛል። እንዴ ምን ሆነ? የባለፈውን ንግግራችንን ሳይሰማ አይቀርም። ኧረ እባክሽ። አዎ ምን እንደሚሻል ራሱ አላውቅም። ችግር የለውም። በቃ እኔ መጥቼ አናግረዋለሁ። እሺ አመሰግናለሁ። ብቻ ግን የእህቴን ነገር አደራ እንዳትረሹ። በፍጹም አልረሳም። እሺ በቃ ልሂድ። ቻው። ቆይ ልሸኝ፣ መኪና ይዣለሁ። አይ ቅርብ ስለሆነ ወክ እያደረግኩ እሄዳለሁ። እንደዛ ይሻላል? አዎ። አሁን ወደ ነጋሼ ነው የምትሄደው? አዎ ወደ እነሱ ነው የምሄደው። ይሄን የመሰለ የምስራችማ ቀድሞ መስማት ያለባቸው እነሱ ናቸው። እሺ ሁለቱንም ሰላም በልልኝ። እሺ እልልሻለሁ። አንቺም ደግሞ ልጆቹ ሰላም በይልኝ። አዎ እልልሃለሁ። ቆይ እንደውም አብረን ለምን አንወጣም? ሂሳብ ወይኔ ሚኪያስ እንዴ ችማተባ ምንድነው ሚኪ? በጣም ጥሩ መጣሽ። አዎ መጣሁ። ምንድነው እንደዚህ ቤቱም ስቅልቅል ያለው? እሱን ተይው። ቆይ ምንድነው የሰራሽው? ምን ሰራ? አቀልጅ። እውነቴን ነው። ምን አደረኩኝ? እርግጠኛ ነሽ ምንም አላደረግሽም? ምንም አላደረኩም። ቆይ እንዴት ነው ናክሺ? እባክሽ እንዴት ነው እኔ ሳታማክሪኝ ሀብቱን ለብሩክ ለማካፈል የወሰንሽው? የግድ አንተን ማማከር ነበረብኝ? አዎ ማማከር ነበረብሽ። ምንም ቢሆን እኮ ባለቤትሽ ነኝ። እሺ ባለቤቴ ስለሆንክ እኮ ነው ለሁለታችሁም እኩል የነገርኳችሁ። አሃ እኔም ከሱ እኩል ማወቅ ነበረብኝ ማለት ነው? ምን ችግር አለው? ቆይ እንዴት ችግር የለውም እንዴ? እኔ ከሱ እኩል መስማት ነበረብኝ? ይሄን ያልከው መናደድ የለብህ። የምሰጠው እኮ የራሱን የላቡን ድርሻ ነው። አረ እንደዛ ነው? አዎ። ስለዚህ እኔ እዚህ ቤት ውስጥ ምንም ነገር አይመለከተኝም ማለት ነው? እውነቱን ለመናገር አዎ አይመለከትህም። ምን አልሽ? ሰምተኛል። እንድደግምልህ ከፈለክ ደግሞ እደግምልሃለሁ። ትርሲት
በእርግጠኝነት እየቀለድሽ መሆን አለበት። ከልቤ ነው። አንተ እዚህ ንብረት ላይ ምንም ነገር አያገባህም። ቁሚና አዋሪ እንጂ ወዴት ነው የምትሄጂው? እያዋራሁሽ ከአንተ ጋር ምንም ነገር ማውራት አልፈልግም። በጣም ጥሩ በጣም ጥሩ። እንደዚህ ያጠገበሽን ነገር ካላሳየሁሽ ሚኪያስ አይደለሁ። አባዬ ደግሞ ሰረሰውን ከመነጽር ጎሽ ልጅ ያመጣሽልኝ? አዎ ከደማንች እኔ ምን በቃ ንብረት ልታካፍል ነው ማለት ነው አይደል? አዎ እንግዲህ በጣም እኮ ነው ደስ የሚለው። አስበው አባዬ ሀብታም ሊሆን ነው ማለት ነው። እንደዛ ለማለት እንኳን ገና ነኝ። አንዳንድ በህግ ማለቅ ያለባቸው ጉዳዮች አሉ። እሱ ችግር የለውም፣ ወዲያው ማለቅ የሚችል ነገር ነው። ዋናው ነገር እሷ ልታካፍል መወሰኗ ነው። እውነትሽን ነው። እሷ ከወሰነች ነገሮች በቶሎ የሚያልቅ ይመስለኛል። እሱ ቀላል ነው ሳስበው። ልጅቷ ደግሞ ቅልብ ነው ያላት። እንዴ በጣም ጥሩ ልጅ እኮ ነች። ምን ብርህን ሰጣሃለሁ ስላለች ነው እንዲህ የምታሞካሻት? መጥፎ ነች ስትል ነበር እንዴ? ምን ሆነሻል ሚጡ? እንደዛ ይባላል? የእውነቴን እኮ ነው አባዬ። ምን ዋሻው? በነገራችን ላይ ሰላም ብላችኋለች። ውይ የኔ ልጅ ደህና ናት? በል ስታገኛት ሰላም በልልኝ። እሺ ጋሼ እላታለሁ። በነገራችን ላይ ብሩን ስታገኝ ግን ምንድን ነው የምትገዛልኝ? እሺ ምን እንድገዛልሽ ነው የምትፈልጊው? እኔ የምፈልገው መኪና ነው እንድገዛልኝ የምፈልገው። ምን መኪና? አዎ መኪና አባዬ። እንደው ትንሽ አታፍሪም? እንደው መኪና ገዛልኝ ስትይ? ለምን አፍራለሁ? ቆይ አንተ ትገዛልኛለህ ወይስ አትገዛልኝ? እገዛልሻለሁ እኮ። አልገዛልሽም ብትለኝ ነበር ጉድህን ማፈር። ግን የምገዛልሽ መኪና እሱ ነው እንድገዛልኝ የምፈልገው። እሱ ነው ደግሞ ደስ የሚለኝ። አይ እሱን አይደለም። እና የነዳጁን ነው የምገዛልኝ? የነዳጁ መኪና እኮ በጣም ነው የሚያስጠላው። መብላቷን ሳታቅ እጇን ታጠበች የምትባለው እንዳንቺ አይነቷ ነች። አባዬ ደግሞ እሱ ገዛልሻለሁ አለኝ አይደል እንዴ? ብሩኬ የቱን ነው አንተ የምገዛልኝ? እኔ የምገዛልሽ የልብስ መኪና ነው። ምን የልብስ መኪና? አዎ እሱን ነው የምገዛልሽ። መጀመሪያ ግን ይሄ ሙጥ ያፍሽን በወስፌ ሰርቼልሽ ነው። እሺ ሄዶ ወደዛ ወሬኛ። የኔ አፍ ጫማ መሰለ እንዴ የምትሰፋልኝ? ሲያስጠላ እንዴ! ኧረ ጫማ በስንት ጣዕሙ አገኘሽ አንተ ወሬኛ። ቆይ እንገናኛለን። እሺ ደግሞ ሲያስጠላ። ወይ አይዞሽ በቃ እሺ እገዛልሻለሁ። አልፈልግም። ስፈልግ እንደውም ብላው። እሺ ኧረ ልብላው? አዎ ብላው። 3 ልቆጥር ነው። አትፈልጊም? 1 አትፈልጊም? 2 አትፈልጊም? 3 እሺ ግን ኤሌክትሪኩን ነው የምገዛልኝ። ምን ያስቃችኋል? አዎ ኤሌክትሪኩን ነው እንድገዛልኝ የምፈልገው። እሱ ባገዛልኝ ግን ከምር ነው ተሳለን። እሺ ልብሽን እኮ አውቀዋለሁ። ችግር የለውም በቃ። ደግሞ ለአንቺ ለአንድ ትያ ነው ለማን ሆናለሁ? አይ ሚታን ነው ምንድን ነው? ሊስትሮ ቦታ መጥቼ እኮ የላችሁም። ቤቶት ምንድን ነው? ቤቱ ምን ሆነ? እስኪ ተረጋግተህ ንገረኝ። ቤቶት ተቃጥ ምን? አዎ እየነደደ ነው እንዴ? በቤጋሻ ለምን ምን ገሮ? ቆይ ጋሼ፣ ቆይ ተረጋጋ እንጂ ጋሼ። ቆይ ጋሼ። ሚታ 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 አንቺ ሚታ ጋሼ። ወይኔ ጉዴ! ሚጣ ወይኔ እንዴ ጋሼ ምንድን ነው? ሚጣ ሚጣ አንቺ ሚጣ እንዴ ጋሼ አትምጭም ሰራት እናት እዚህ አካባቢ ሐኪም ቤት የለም? ኧረ ሰው አለን። ወይኔ ኧረ እርዱኝ! ጤና ጣቢያ የለም? እናት ነው ያጅም በእናትህ ልጄን አድኑልኝ! ወይኔ አምቡላንስ ወይ መኪና ያለው የለም? ኧረ ሰዎች! ሚጣ ሚጣ እባክሽ ንቂ! ሚጣ ሚጣ አንቺ ወይኔ ሚጣ እባክሽ ንቂ! ሰዎች እርዱኝ! ይቅርታ። ለምን ነው ይቅርታው? ቅድም አንተ ምንም ነገር አይመለከትም ልልህ አይገባም ነበር። ልክ ነሽ እኮ እኔ ምንም አያገባኝ። እንደሱ አትበል፣ የኔ ጥፋት እኮ ነው። ቀድሜ ካንተ ጋር መማከር ነበረብኝ። እኔም እኮ እሱን ነበር ያልኩሽ።
ትርሲት ታውቂያለሽ እኔ እኮ ለገንዘቡ ምንም ግድ የለኝም እሱን እኮ አውቃለሁ አንድ ነገር ልጠይቅሽ ምንድነው እሱ ቆይ ለብር ብዬ እንደቀረብኩሽ ነው እንደሚሰማሽ አረ እንደዛ አይደለም ለምንድነው እንደዚህ የምታስበው እኔ እንጃ ብቻ ግን የገፋሽ እንዳለሽ ይሰማኛል እኔ አንተን መቼም አልገፋም ትርሲት እባክሽ እንዳትተኝ እኔ ያላንቺ መኖር አልችልም እዚህ ዓለም ላይ ሁሉንም ነገር አጥቼ መኖር እችላለሁ አንቺን አጥቼ ግን በፍጹም መኖር አልችልም እንቃለሁ እሺ አሁን ይቀርኩ ታውቂልኝ እንደ ባንቺ ምጨክልብ እንደሌለኝ ደግሞ ገና ከመጀመሪያው እንዲቀር ያልኩሽ አመሰግናለሁ ዮኒዮድ ምንም አይደለም ግን ይኸውልሽ ከዚህ በኋላ ምንም ነገር ስታደርጊ አማክሪኝ እሺ እባክሽ ቆይ ምን አሉ ልጅ አስገብተው የመረመሯት ነው ግን ጋሽ ገንዘብ ያስፈልጋል ልጅ ያለኝን እኮ ሰጠው የቀረችውም ከቤቱ ጋር አብራ ተቃጠለች አምላኬ እንደው ምኑን ፈረድክብኝ አምላኬ ጋሽ እባክህን በቃ አታልቅስ እንዴት አላለቀስ በአንዴ እኮ ዱብዳውን እኮ ነው ያወረደብኝ ልክ ነህ ግን ጋሽ ያው ምን ማድረግ ይቻላል እሱማ ልክ ነህ ማን ከፈጣሪ ጋር ይጋፋል ያው የሰጠንን መቀበል ነው እንጂ እውነትህን ነው እስቲ አንዴ ስልክህን ስጠኝ ቆይ ማን ጋር ልደውል ነው ሄሎ ጋሽ አይደለሁም ብሩክ ነኝ ወይ ብሩክ ችግር ገጥሞናል በቶሎ ብር ያስፈልገናል ምን ሆንክ ሚጣ ራሷን ስታ ሆስፒታል ገብታለች ሚጣ እሷ ደግሞ ምን ሆነች ድንገት ነው ራሷን ስታ ያወደቀችው ዶክተሮቹ ምን እንደሆነች አልነገሩም እሺ አሁን የባንክ ቁጥርህን ላክልኝና ትራንስፈር ላድርግልህ እንዴ እያወቅሽ እኔ እኮ ባንክ ቡክ የለኝም ውይ ይቅርታ ረስቼው እሺ አሁን የት ነው ሆስፒታሉ እሺ አሁን መጣለሁ በቃ እሺ በቃ መጣሁ